እስከዛሬ ለተናገርኩሽ ላስቀየምኩሽ ሁሉ አፍዬ የኔ ወርቅ ከልቤ ይቅርታ አፉ በይን ከልብሽ የኔ ስስት ማለት ነው ካሁን በኋላ ንጹህ ወተሽ ሞት ለአፍያ ይተንገር በጣም ነው ሞድሽ በጣም ነው ማከብርሽ አይኖ ብዙ ነገር ብይሻለሁ አይኖ ብዙ ነገር ጥፋተኛ ነኝ ማሪ አይኖ ብዙ ነገር ተናግሬሻለሁ ብዙ ነገር አስቀይሜሻለሁ ምን አባሽ ሁሉ ብዬ ተናግሬሽ አውቃለሁ ከልቤ ነው ይቅርታ የምጠይቅሽ ከልቤ አዎ ምክንያቱም እኔ ይቺ ልጅ ጋር ይሄው አላህ ምስክሬ ነው የምነግራችሁ ተው በውስጥ አላወራት አንድ ጊዜ ብቻ ይቅርታ አልኳት ይቅርታዬን ራሱ አልተቀበለችኝ እንዴት በጣም ነበር ማከብራት ፉፉን ረመዳን ላይ ራሱ አሉ በጣም እኮ ነው ማከብራት የነበር በጣም ነበር አሉ ሞዳት እነሚጣ እነ አስጨናቂው ነግረውኛል በጣም ነበር ማፈቅራት ግን ደግሞ በለሰው ተደርባ አባቴን ሰደበች ቢብላለች ትክክል ናት ሰድቤታለሁ ረግጫታለሁ በጣም ነበር ምጠላት እንዲያፈያይቱ በመጣላው ሰው አልነበረም በጣም ነበር ለምን እንትና ሀዋ ኢብራሂም አይጥርሴን ካወሻት ሀሱ እሷ ተይ ፉፉዬ የማይጣለ ሰው ጋር አትጣይ እሷ ሊጥሩ ሊና ይስተኝ አንቺ ራስ ምን አባሽ አገባሽ ያልኩ እሷ ነበር ተናገራት ነው የነበረ ከልቤ ይቅርታ በጣም ነው የምወድሽ በጣም ነው ማከብርሽ ካሁን በኋላ በንጹህ ልቤ ይሄው የምወደው አባቴ ይሙት ነው የምነግርሽ ለምን አድቤ ከተቀመጥኩበት ዝም ብዬ እህቶቼ ጋር ትታካይ ገብቼ ጀስት ፈታምን ሰው አልነካ እንደምታውኝ እስኪ አሁን ከዛ ቤት ከለቀቁ በኋላ ሰው ጋር ልጣላ በቃ ምንም ነገር በውስጥ እንኳን ስንት ነገር እያስለቀሱኝ ያለ መስከሬ ነው ያለ ስሜ ስም እየተሰጠኝ እንኳን አንድ ቀን ሐሰና ቤት እንኳን መጥቼ ተናግሬ እንኳን አላውቅም አንድ ቀን በቃ ያልፋል ይሄ ቀን ፉፉ ጠንክሪ በቃ ተይ ፉፉ ንቀሽ እለፍ እያሉኝ ሁሉን ነገር ዛሬ ግን በማይመጣ መጣ ጭራሽ አፍያይቱ የተጣላው ሴትዮ ጋር ያልታረቋት በስነ ስርዓት እንኳን ይቅርታ ያልተቀበለችኝ ልጅ ጋር ሄዳ በውስጥ ስለ ስጦታ ጌታ ስጦት ያርግሽና ማለት ነው እንዴ የኔ ልብ እንደሰበነሷ ተነፊ ተዘግዘቂ የችጋራም የቅማላም ልጅ ምን አባሽ ታሪካለሽና ምን አባሽ ታሪካለሽና የታባሽ ተቀኛለሽ እኔ ምን አባሽ ታሪካለሽ የታባሽ ተቀኛለሽ ቁጭ ብላችሁ ለፍልፉ ገና ስለፈልፋችኋለሁ ምንም አባሽ የምታመጪው ታሪክ የለሽም የታባሽ ተቀኛለሽ ሰናይት የምትባዩ ዘርማን ዘርሽ ተፋና ደግሞ ከልብ ይቅርታ የኔ ውድ እህት በጣም ነው ሞዲ እናቴ ትሙት ነው የምነግርሽ ከልብ ምክንያቱም እስከዛሬ ያልተገለጠልኝን በገዛ እጇ ተክለፍልፋ እንዲገለጥልኝ ያረጋችን አርፌ በተቀመጥኩበት አፍያይቱ ጋር ሄዳ እንደዚህ ብላ አፍያይቱ ጋር ሄዳ እንደዚህ ብላ እኮ ለምን አፍያይቱ በታ እንደዚህ አለ ያፍያን ቻናል ነው ተቆጣጣሪኝ ሲጀምር አፍያን ተከታታይ ያታላከማላ ምስክሬ ነው ዛሬ ነው ራሱ ቻናሏን ያሰሙ ወረበልን ነው የምነግራቸው ምን እንዲያለ እኔ ተቃላቸው ነገር ሰምቼ ዝም አለልኝ ዝጋታ ወንድሽ አፍሽን ትከፍቻለሽ ማለት ነው አንድ ሰው እኔን ይናገረኛል ዲንጥማጥሽን ነው ማጠፋሽ ምን ታሪክ አለሽና ሲጀመር እኔን የመንካት ምንም ሳልደርስብሽ ሳልነካሽ አንድ ነገር ሳልተነፍስ መጥፎ ነገር ሳልናገር እየርሽ በውስጥ ፉፉ እንዲህ ብላኝ ፉፉ እንዲህ ብላኝ ፉፉ እንደዚህ ብላ ፉፉ እንደዚህ ብላ ፉፉ እንደዚህ አርጋኝ በኮሜንት እንዲህ ብላኝ እነሽት ጋር እንደዚህ ብላ ምንም ሳልተነፍስ ነውረኛ ከሃዲ አንቺን ያወኩበትን ቀን እረገምኩት ነው የምነግርሽ አንቺን ያወኩበትን ቀን እረገምኩት ንፍር ቃልቃሻ በውስጥ እየርሽ እየተነፋረቅሽ እንደማሳመኑ ይመስልሻል ያ ነበር እኔን የሸወደኝ ያ የውሸት ለቅሶሽ ነበር እኔን የሸወደኝ ልቤን እየሰበርሽው ያ የውሸት መነፋረቅሽ ነበር እኔን የሸወደኝ ብትረሺ ያችን ቀን ሳውዲ አረቢያ ላይ የሆነ ነገር ሆንኩ ያልሽባትን ቀን አትረሽም ድጋሚ ስሜን የጠራሻት ቀን ደግሞ ይችን ቀን ነው ማስታወስሽ ይችን ቁስልሽ ነው የምቀሰቅሳት የዛኔ ያስለቀሽኝን እንባ ያለ ጊዜ ፔሬድ እንዲመጣኝ ያደረግሽኝን ቀን ነው ማስረግምሽ እመኚኝ አንቺ ውሻ ማለት ነው ከሃዲ በልቶ ከሃጂ ማለት ነው በልብ ቅርጽ የመጣሽ አፍያሽ አይደለ አፍያ አዎ መጥቻለሁ ማሪ እንዴት ነሽ አለን እንዴት ነሽ ፉፉ አፍያ እንዴት ነሽ ደህና ነሽ አዎ ማሂ መጣሽ እንዴት ነሽ አልሚዬ ናት አልመዘነኝ እንዴት ነሽ አልሚ ነሽ ድምጻችሁ መሰለኝ እንዴት ነሽ አሲናዬ ድምጻችሁ ቆየን ደህና ነኝ እንዴት ነሽ ሁላችሁንም ሰላም ብያለሁ እግዚአብሔር ይመስገን ደህና ነሽ ፉፉዬ ምን ሆነሽ ነው ቆይ ተረጋጊ እስኪ ስለ ሁሉም ነገር ተረጋግተሽ ደግሞ እዚህ ሚዲያ ላይ እንድታረቅሽ አንፈልግም ኦኬ ቆይ አፍያ ቆይ እንደሚታደርማስ አልማዝ ነው ታርጌ አፍያ እኔ የምጠይቅሽ ነው ቆይ እንዳልማዝ ነው ታርጌ መጀመሪያ ነው ታርጌ ቆይ አልማዝ ነው ታርጌ ትውረድ ምትላት አላት
ተጠይቀኝ ችግር የለውም። ላይ ስለሆነ እኔ በመጀመሪያ ይኸውልሽ ቆይ ይሄ ልጠይቅሽና ከዛ በኋላ እንቀጥላለን። አሁን አንቺና እኔ አንቺ መጥቼ የሆነ በውስጥ ያወራሁሽ ነገር አለ እንደው ለእውነት ሰውም ህዝብም ስላለ ሁሉም ስላለ እዚህ ላይ እንድትናገር ይፈልጋሉ። ማሪ መጥቼ አንቺ ክፉም ይሁን ደግ አንቺ ጋር መተን በውስጥ አውርተን እናውቃለን። አንቺ ጋር መጥቼ በውስጥ እኔ ጋር ኮንታክት አለሽ በጥቅሉ ማሪ? ሲጀመር እኔና አንቺ እንኳን ኮንታክት ሊኖረን ተሳስቼ ነው ሶሪ ስትይኝ መጀመሪያ እኔን እንድትጠይኝ የሆንሽበት ምክንያት ምንድን ነው ንገሪኝና ውስጤን ንጹህ አድርጌ ሰላም እንፍጠር ስልሽ ልትነግሪኝ ስላልቻልሽ ይሄም የዛሬ መቸለታ ነው ቲክቶክ ላይ ለዛውም በውስጥ እኔና አንቺ ምንም አይነት ኮንታክት የለንም፣ ምንም አይነት ወሬ የለንም። እሷ ካጣላችን ቀን ጀምሮ እኔና አንቺ ተገናኝተን አናውቅም። ይሄ ያመሏ ነው። ለምን መሰለሽ በዚህ አጋጣሚ ሰላም አትሰጥም። አቋይ እዚህ ላይ ይኸውልሽ ከታች ሀዋ የምትባል ፍላወር የምትባለውን በዚህ አጋጣሚ ታዋወቂያት። አሁን ይኸውልሽ ምን አለ መሰለሽ በውስጥ እኔ ማሪ እኔ ተይው ይሄ ላይቭ ላይ መለፍለፋቸውን የመዘፍዘፋቸውን ታያቸው ከመቅሪብ እስከ ሌሊት ድረስ የዘፈዘፍኩኝ አንድ ጀግና ኮሜንታተር እኔ ፉፉ ነኝ። መቅሪብ መቀመጥ የማይወዱትን ከመቅሪብ እስከ ሌሊት ፓንታቸውን እንኳን እንዳይቀይሩ አድርጌ የዘፈዘፍኳቸው እኔ ፉፉ ነኝ። ይሄ ታወቀ ነው። እሱ ሳይሆን ዋናው ፖይንት ምን አሉ መሰለሽ አሁን ቅድም ማለት ነው እየሰማሁትን ነው የምነግርሽ አፍዬ ማለት ነው። እኔና አንቺ ተጣልተናል። አይኑ ካሁን በፊት አስቀይሜሻለሁ ቲክታክም ላይ ጽፌልሽ እንደውም ይቅርታ አልተቀበልሽ ትችሽ ነው የወጣሁት። ምንም አይነት በውስጥ ያወራነው ነገር የለም። ግን ምን አሉ መሰለሽ አፍያ ቻናሏ ላይ የሆነ ነገር ተናገረች እና ፉፉ ሂዳ በውስጥ ለአፍያ የሆነ ነገር ብላታለች ብላ ለአንድ እህቴ መሀላችን ላለች ሴትዮ ሂዳ ተናገረች። ያቺ እህቴ ደግሞ ለእኔ መታ ነገረች። ኧረ እባክሽ እኔ ሲጀመር እሷና እኔ መቼ ትታርቀን መቼ ሲጀመር እኔ ጥፋቴን አውቄ ይቅርታ ጠይቋት ይቅርታን አልተቀበለችን የራሷ ፈንታ ነው ብዬ ታውቋት። ስለዚህ እሷና እኔ ምንም አይነት ግንኙነት የለኝም ብዬ ለዛ ሰው ተናገርኩና ምን አልኩልሽ መሰለች እኔ ለአፍያ ሂጅ ካወራኋት የሆነ ነገር የሚሆን እሷና እኔ ኮንታክት ካለን አንቺ ከመሀላችን ግቢና እሷም በቁርአን ትማል እኔም ልማል አንቺ ሁለታችንን እያየሽን እኔ በኮንፊደንስ ነው የምነግርሽ አልኳት። ሄዳ ስትጠየቅ ጭራሹን አልምንም አለች። አላሳይሽ እንግዲህ አሁን እሷ እኔን የሚደግፍ አይደለም እሷን የሚደግፍ አይደለም ከመሀላችን ያለ ሰው ከሁለታችን መሀል ያለ ሰው ገባሽ? የተከበረች የልጆች እናት ባለትዳር ናት ሴትዮዋ ማለት ነው። ከዛ እኔ አልኳት እህቴ እኔ ጥፋት ካለብኝ ችግር የለብኝም። እኔ የሆነን እንኳን ከአሁን በፊት ምን አሉ መሰለሽ ሽዊት ጋር ሆና የሆነ ግሩፕ ላይ አለች እንደው አላህ ምስክሬ ነው ግሩፕ ራሱ አልወድም አለች። እሷ ስላለችበት እንደዚህ እያደረገች ነው ብላ ሂድ አልቅሳት እናገርልሻለሁ ለዛ ሰው አልቅሳ ተኸይል። እኔ ደግሞ እሪ ያልኩኝና መረጃ ይምጣልኝ አልኩኝ እኔ ማለት ነው። መረጃ ሲመጣ እንደው ግሩፕ ሲመጣ አፍያ ወይ አላቃቸው ወይ እኔ የለሁበት ማሪ። ታዲያ እንዴት ነው በየጊዜ ስሜ እየጠፋ ለምን መጥፎ ነገር ባላረኩት ማለት ነው ገባሽ? እኔ አፍያ ጋር ግንኙነት የለኝም አሁን ላይ መተው ግን አሁን ምን አሉ አፍያ ጋር ሄዳ ኮንታክት አላት። ቆይና እዚህ ላይ አንዴ እንታችን እየሰማኝ ስለሆነ አብራሪ ይላል እኔ ጋር ኮንታክት ቢኖርሽ የሷ ቅጥረኛ ነሽ ወይ ማንስ ምን አገባው? እኔ እሷ በጣም የምታስጠለኝ በነገርሽ ላይ ምቀኛ ስለሆነች ነው እንጂ ሌላ ምንም አይነት ችግር ኑሮብኝ አይደለም። በጣም ምቀኝነት እስከ ጥግ ድረስ አላት። ሰይጣን ራሱን ይቀናባታል። የምቀኝነቷ ልክ የለም ወይ ሰውን በሰላም አትይዝም። ለተደረገላትም ከሃዲ ናት። እናት አባት የሌላትን ሰዓዳን ራሱ ሳይቀር ላይ በአገባብ ያስተማረቻትን ልጅ በቤቷ ያስረገጠቻት ይችን ሚስኪን ልጅ ራሱ ሳይቀር ማለት ነው ከእናንተ በፊት የነበረችን ልጅ እና ለማንም አትመለስም። ፌክ ላልሽው ነገር ደግሞ ወደ 20 ፌክ ነው ያላት። ማስረጃ ራሱ ማቅረብ ይቻላል። በየዩቲዩበሮች ስም ትጽፍና ሂዳ ታንቀሳስራለች። የሷ ሲጀመር ተንኮል ወላሂ ያውርቻ አልዘልቀውም። በቃ ባጭሩ በጣም ሀሲድ ምቀኛ ናት። እኔ በዚህ ምድር ላይ የሞት መድኃኒት ናት ብትባል ጓደኛዬ የማላደርጋት ሰው ብትኖር ወላሂ ምዬ ነገርሻለሁ እሷ ናት። ክፋቷ እስከ ጥግ ድረስ ስለሆነ ለጓደኝነትም ለጎረቤትም ለማንም የማትመለስ በልቶ ከሀጅ ናት። አመስጋኝ ብቻ ሳትሆን ከሀጅ ናት። በቃ ባጭሩ እኔ ልንገርሽ ለማያውቃት ሰው አሁን ከታችም የሆነች ልጅ ትናንትና ፖስት ያደረገችው ልጅ በጣም ነው የምታጨበጭብላት። ይደርስብሻል። አንቺም ቀንሽን ጠብቂ። እውነቴን ነው የምልሽ። እኔ አላቅሽም ግን ቀንሽን ጠብቂ። አንድ ቀን ያንቺም ተራ ይደርሳል። እና ሲመጡ ቤቴ ቻናሌ ይቀዘቅዛል ብላ ሳይቀር የምታማ ሰው ናት። ምን እሷ ምን አዲስ አይደለችም እኮ። እስኪ የትኛው ዩቲዩበር ነው እስኪ ንገሪኝ እሷ ቤት ሄዶ ሲያጨበጭብ የምታየው? በጣም ነው እኮ የሚጠሏት ስለማይናገሯት ነው እንጂ እኔ ብቻ ነኝ ደፍሬ የምናገራት። በጣም ነው የሚጠሏት ወላሂ።
ስለዚህ እሷ ቤት ያለው ሰው በሙሉ ጥሩ የሚባሉ ሰዎች ለምን ብላችሁ ራሳችሁን ጠይቁ። ለምን አፈንግጠው ወጡ? በኮመንት ታመካኛለሽ። በኮመንት ምክንያት የሚወጡ ምን ያያለሽ? እኔ ፉኩም በይ ፍቅርዬም በይ ማንም በይ ስለሱ አንድም እንደዚህ ብሎ የነገረኝ ሰው የለም። ከሩታ ወሬ ውጭ ራሱ ፍቅርዬ ጋር እናወራም ስለሷ። ግን እኔ ስለማውቃት ነው ጥንቅቄ። እሷን ማውቃታውን አይደለም ድሮ ነው ማውቃት። እና ፉኩ ችግር የለውም። አፉዬ በጣም ፍላወርን ይበላችሁ። ፍላወርን ሰላም ባያት ታወቂያት። ፍላወርን በጣም ነው የምትወድሽ፣ በጣም ትከታተልሻለች። ፍላወርን ሰላም ባያት ከታች ሰላም እያለችሽ ነው። በጣም ነው የምትከታተልሽ፣ በጣም አክባሪሽ ነው። በዚህ አጋጣሚ እና አፉዬ በዚህ አጋጣሚ እንትን እላለሁ። አላህ ምስክሬ ነው። ከልብሽ አፉ በይኝ። አፉ ብያለሁ ባያት አይደል? ኧረ እኔ አፉ ብያለሁ። ባለፈውም እኮ እኔ ችግሩ ምንድን ነው ብዬ በግልጽ ልቀርብሽ ስለፈለግኩኝ ነው እዛ ቲክታክ ላይ እንድትነግሪኝ የፈለግኩት እንጂ ሌላ ችግር የለብኝም። ምክንያቱም እንደው ምን ብላ ብትነግርሽ ነው በዚህ ልክ ለእኔ ጥላቻ አልነካዎሽም። ታውቂያለሽ፣ እሷ እንኳን እንደዛ ስትናገርኝ ራሱ አልመልስልሽም። ምክንያቱም እሷ ተንኮለኛ እንደሆነች ስለማቅ። ግን ምን ብላ ስለኔ ብትመክራት ነው ይሄን ያክል እኔን እስከ ቤተሰብ የምትሳደው? በዛው ያስቀራት ሀያሽ እንድትገባ ብላ የምትረግመኝ ምን ሆና ነው ብዬ በተደጋጋሚ ራሴን ጠይቃለሁ። ገብቶሻል እንጂ ሌላ ችግር። በዚህ አጋጣሚ ደግሞ የምታጠሪልኝ ነገር እኔና አንቺ የተጣላ ነው። እኔ ነክቸሽ ነው ወይስ ደግሞ አንቺ እኔ ነክቸሽ ነው ወይስ ለሰው ተደርቤ ነው ወይስ አንቺና እኔ በግል ነው የተጣላን? እሷ ምን አለ ያሉ ሲጀመር እንግዲህ የኔን ክህደቷን ነው የምነግርሽ። ተይው ይሄ ዋጋ መክፈሉን ተይው። ከረበል ዓለሜን እሱን አገኘዋለሁ። ምን አለ ያሉ ለእኔ እኮ ብላ አይደለም እሷ ጋር የተጣላችው በራሷ ኬዝ ነው። እሷን የሆነ ነገር ብላት ነው። እንደው ብነግርሽ በጣም ነው የምትስቂው ማለት ነው። እኔና አንቺ ምንም አይነት የሚያገናኝ ነገር የለንም። እንደውም ሰላም ነን። እኔ ቤት ትሰቀኝ ነበር እኮ ከዚህ በፊት ታስታውሽ ከሆነ የድሮ ቻናሌ ሳይጠፋ እኔ ቤት ትመጪ ነበረ። ከዛ እሷ ቤት ከገባሽ በኋላ ለእኔ የሆነ ጥሩ አመለካከት የለሽም። ከዛ ብለሽ እኔ መሳደብ ጀመርሽ ማለት ነው። ቤተሰቦችን ምናምን ስትሳደቢ በቃ የኔና አንቺ ጸብ በሷ ምክንያት ነው። ሌላ ችግር የለም። ግን መሰተሽ ያታቀም በጣም ነው ማከብርሽ። አፍዬ አፉ በይኝ ከልብሽ። በነገርሽ ላይ በዚህ አጋጣሚ አፍዬ ይኸውልሽ ለኸይር ነው። እኔ አላሰብኩት፣ እኔ ችላ ያልኩት የተዘናጋሁበት አንቺም ችላ ያልሽበት ነገር አላህ አይሽ በገዛ እጇ ተከለፍልፋ አንቺና እኔን እንድንጣመር አደረገችን በገዛ እጇ። ይኸው አላህ ምስክሬ ነው። ትዝም አላለኝ፣ ረስቼዋለሁ። ሲጀመር እነማይ የራሱ ፉፉዬ አትጣሉ ሰላም ፍጠሩ እያሉ ማለት ነው። በቃ የለበችልተኝነት እኔ ይቅርታ ብያት ይቅርታዬን አልተቀበለችኝ። አቦ ራሷ ፈንታ ነው ብዬ እኔ ራሱ አለፍኩት ማለት ነው። በገዛ እጇ ግን ዛሬ ነው እኔ እንግዲህ የሰማሁት ዛሬ ማለት ነው። ከዛ አንቺ እኮ ሄደሽ አላፊያ እኮ እንዴ ብለሽ እኮ እሷ እኮ እንዴ እንደዚህ አለኝ ሲሉኝ እኔ ጭራሽ ስለሷ እኔ ሂጅ አፍያ ጋር ላወራ እንግዲህ አለ ያሳይሽ ስለሷ እኔ ሂጅ ሰንበዴ ጋር ላወራ ማለት ሲጀምር እኮ እኔ ማንም ጋር ኮንታክት የለኝ። ሀሱ እንኳን ሲያሱ ራሱ ተመስክር አንድ ስልክ የራሱ ኦፍ ነው በቃ ስፈልግ ነው የምገባበት ማለት ነው። ማንም ጋር እንኳን ኮንታክት የለኝ ማላ ምስክሬ ነው። በዚህ ልክ ያለ ስሜ ተይ ካሁን በፊት አፍያ በነገርሽ ላይ ሳውዲ አረቢያ ጥቅን እየታለች የተናሽ እሷን ልጅ ራሱ ምንም አታመጣን። ሶሻል ሚዲያ ወጥቼ ነው ማዋርዳት። ሲቀጥል ደግሞ እህቴን ያገናኘሁባትን ኬዝ ብታውቁ በጣም ነው ይህን ያህል የዋነሽ እንዴ ነው የምትሉ። እህቴን ያገናኘሁባት ምክንያት ዚክራዬን ያገናኘኋት ምክንያት ለራሷ ጉዳይ ነው ማሮቼ፣ ለራሷ ጉዳይ። እኔ እንዲህ አድርጌ ማብራት አሁን አልችልም አልፈልግም ማለት ነው። አገናኝቻት ምን አላሉ። እኔ እኮ እህቷንም ቦታ እኮ አውቀዋለሁ። አስቡት፣ አንድ ፍሬ ጩጬ እኮ ናት። የትንሽ ተናሽ ናት ዚክራ ማለት ዘሙሻ ማለት ጥንትዬ ልጅ ናት። ግን ለሷ በዚህ ርቀት አሀ አልኩኝ። ለካን ያነቃሁ ማለት ነው አልኩኝ። በዚህ ልክ ቆይ ምን ታድርጋታለህ? ለእህቴ ስነግራት ይኸው ብዬሽ ነበረ ለምን በዚህ ልክ አለች ማለት ነው። እህቴ ራሱ ምን ልታደርገኝ ነው እህቴ እስኪ ንገረኛ ልጅ ግራ ገብቷት ማለት ነው። ጥንትዬ ልጅ እኮ ናት፣ 20 ዓመት ያልሞላት ልጅ። እሷ በዚህ አታቆምም፣ ሌላም ታመጣብሻለች። ያው ይኸው ናት በቃ ይሄ ጸባዩዋ ነው። ልመዱት። ግን እዛ ቤት የምትገቡ ልጆች ለራሳችሁ ነው፣ ከሌላው ትምህርት ውሰዱ። ፉፉ እኔ ብዙ ጊዜ ትናንትናም ተናግሬያለሁ። ትናንትና የተናገርኩት የሩታ ደጋፊዎች ብላ ስም ስላጠፋች ከዚህ በፊት የአብርሽ አድናቂዎች ቻናሌ እንደዚህ ያደረጉብኝ ብላ በውሸት እንትን ብላ የሩታን ኦዲየንስ ሰብስባ ያንን ባለውለታ ኦዲየንስ የሆነውን ደግሞ ስታሰድባት በዚች ልጅ ቅድም ስትናገሪያት ነበር። እኔ አላውቃትም። በዛ ነው መልስ የሰጠሁት። ዋጋ የከፈለችው ለፉፉ ያልሆነች በምኗ በብዙ ነገር ነው ዋጋ የከፈልሽው አይደለም። ምን እኔ ነግረሽኝ አይደለም። ስለዚህ ራሷ በሶሻል ሚዲያ እኮ በላይ የተናገረችው ነው። እንደዛ ዋጋ የተከፈለላትን ሰው
ያላመሰገነች ምን ሰው ህይወቱን እንዲሰዋላት ነው የምትፈልገው? ከዚህ በላይ ጉልበታቸውን እየሰው ብዙ ነገራቸውን ሁሌ ማልቀስ ነው። ይሄ ችግር ደረሰብኝ ነው፣ ወንድሜ ታገተ ነው፣ ፍቅረኛውን በባህር ይሄ ውሽማውን ሲልም ታገተብኝ፣ እንደዚህ ብር አዋጡ ብላ ኮነ ቀለሟን እኮ አልሰጥም እንግለው ያለች ሰው እኮ ናት እንዴ! ይህች እኮ አዲስ አይደለችም እኮ ብዙ ሚስጥሯን እኮ ያውቃሉ። የሆነ ነገር ላድርግ ብላ አዲስ አበባ ላይ የሆነ ሻሻ የምትሰራ ሰው ናት። ብዙ እንትን ያለባት ብዙ ጉድ ተወርቶ የማያልቅ ጉድ። ስለዚህ አንቺ ከሷ ጋር ተጋጭታችሁ ከሆነ ሰላምን ብትሆኑ እኔ ቤት ብትመጪ ማንም ምንም አያገባውም። ብትዳወይስ ምን አንቺ የእናቷ ልጅ ነሽ እንዴ? እኔ በጣም የሚያስጠላኝ እሷ ቤት ራሱ ኮመንት ሲጽፉ የት ሄዳችሁ ነው መረጃ እንዳትነግሯቸው ትልልሻለች። ቅጥረኛ አይደለም ኦዲየንስ የፈለገበት ቦታ መሄድ ይችላል። እኔ አንድ ቀን እዚህ ጋር አሁን ኦዲየንስ ይከታተላላ። እኔ አንድ ቀን መረጃ እንዳትነግሯቸው እዛ ቤት ከሌ ቤት ለምን ሄዳችሁ ወላሂ አልልም። እሷ ናት የጀመረችኝ። የሆነ ነገር ትለጥፍና ውሸት ብላ ታቀርባለች። እዛ ጋር በራሷ አትመራም፣ በራሷ ደውላ መረጃ አታቀርብም። ምን አገባት? የሰው ምንም ቢሆን እኮ የስደት እህቶቿ ነን አይደል? ማበረታታት ሲገባት ትመጣና ውሸት ብላ ሰውን ለመጣል ትሞክራለች። ኢቭን ዋጋ ለከፈሉላት ልጆች ሸር ስታደርግ ታምኔላቸው ስለሚያምር እንዳይታይ ታምኔሉን ታጠፋና ሊንኩን ብቻ ታስቀምጣለች። በጣም ብዙ ተንኮል አለባት እሷ። ለዛ ነው በምክንያት ነው ምጠላት። ሩታን ሳይቀር የቤት አስቤዛ እንዳሰጣት ትጠግባለች እያሉ ሴራ ሲያሴሩ ስለነበረ ከዛ ቀን ጀምሮ ጠላኋት በቃ። ከዛ በፊት እኔ እቤቷ ሄዳለሁ፣ እሰቀላለሁ። ተዘጋቢ ስትል በአስራ ምናምን ደምሬያታለሁ። ስሬም ብዬ ከፍቼ ወላሂ ቁጭ ብዬ ቤቷ ሳበረታታ ታመሻለሁ። ለሰዎች ሸር አደርጋለሁ። ምላሷን በምላሷ ማለት ነው። ግን ትክክለኛ ማንነቷ ሲገለጥ በቃ ቀረሁኝ። ገባሽ? አሁንም እኔን ከነካችኝ አልፋታትም። አርፋ ትቀመጥ፣ ትሸቅል። ማንም አይደርስባትም፣ እኛም አንደርስባትም፣ እሷም አትድረስብን። ከዛ ውጭ እኔ ሌላ ችግር የለብኝም። አፍዬ እንግዲህ ስላቋረጥንሽ ከላይቭሽ ላይ እናመሰግናለን። እኔ ወደ ይቅርታ በቃ ሂጂ ወደ ቤትሽ። እናመሰግናለን። ወደ ጀዛኪላሁ ኸይረን ሆዴ በቃ አመሰግናለሁ። አፍዬ ማፉ ብያለሁ። አንቺም በስተትም በእንትንም ስምሽ ቤታችን ለተነሳው አፉ በይ። እሺ እኔ ማፉ ብያለሁ። እኔ ወርቅ ወይ ማን የጠራኝ? እኔ ነኝ አልማዝ። አልሚ ነሽ? ኦኬ እሺ። በዚህ አጋጣሚ በጣም አክባሪሽ ነኝ፣ እወድሻለሁ። ይሄን ቀን ስጠብቀው ነበር። በጣም ነው በእግዚአብሔር ፍቃድ በእግዚአብሔር ፍቃድ በአላህ ፍቃድ በዚህ ቀን ደርሰን ደግሞ ሰላም በመውረዱ በጣም ደስ ብሎኛል። በድጋሚ ደግሞ ውስጤ በጣም እንዲቀበለው ደግሞ ይቅርታ ተባባሉ። ከልብ ተባባልን እኮ። አፉ ማለት እኮ ይቅርታ ነው ውዴ፣ አረበኛ ስለሆነ ነው እኮ። ድጋሚ ተባባሉ። በሶስት ነው የሚጸነው። ወይ ኦኬ በቃ ይኸው እኔ ፉፉ ይቅርታ አድርጌልሻለሁ፣ አንቺም ይቅርታ በቃ ተባብለናል። እኔ ወድ ችግር የለውም። ከዚህ በኋላ በቃ ቤቴም ቤቷ ነው። ፉፉን በይ አንቺም በይ። እኔማ አፉ በይኝ ቅድም ያነሳው ጊዜ በይ። እሺ አፉ በይኝ አፍዬ። እኔ ወርቅ አሁን ማፍሬሽ ካሁን በኋላ ደግሞ ምርጥ እህትና እንደሚሆን ተሳለኝ። እሺ ችግር የለውም። እኛ በብዙ ይሄ እግዚአብሔር ስራ ነው። በነገራችን ላይ ያለ ፍቃድ ነው። እንደ እስልምና እህታማቾች ነን፣ እንደ ሩታ ኦዲየንስም እህታማቾች ነን፣ እንደ ስደትም እህታማቾች ነን እኮ ማርያው። ነገረኛ ሰው ገብቶ አባላን እንጂ በቃ እንኳን ታወቀ፣ ነገረኛው ሰው እንኳን ታወቀ፣ መሀል እየገባ የሚበጥብጠው እንኳን ታወቀ። ለሁሉም ነገር እግዚአብሔር ይመስገን አለ። መልዕክት አሁን እኔ ማስተላለፈው መልዕክት ማስተላለፈው ቀጣይ አዘን እየገባባቸው መሰለኝ እኔ ጋር እንደ ሀዲዬ ድንግል ማሂ ኤስኤች ሁላችሁንም ሰላም ብያለሁ። እንዴት ናችሁልኝ? ሰብልዬ ወይ ሁላቸውም የኛ ልጆች እዚህ ናቸው። ሰብሊ ምን ጉድ ነው? በህይወት የሩታ ኦዲየንሶች እኔ ምን አለ መሰላችሁ አንዴ አልሚሙት አድርጊ። የኛ ልጆች ቲክታክ ላይ ያላቸው ሴትንም ነገሯት ፈልጌ ቀን ነበር ኔትወርክ አይኖ የላትም ብለውኝ ነው። ቲክታክ ላይ ገብተው እራሳቸውን ያጡ። ይሄ
ተንኮል እንኳን አይደለም ተንኮል ሊታሰብ የስኬት ፋሚሊ የተባለ ሲጀመር ታውቃላችሁ ማለት ነው። እና እንደዚህ አይነት ነገር ላይ ተደረገ ሲባል ሁላችሁም ይሄን ነገር ስማችሁን ማጥራት አለባችሁ። ማለት አንድ ሰው እያለቀቀሰ በመጣ ቁጥር የሆነ በቃ ከሊ አሁን እቺ ሩታ ላይ ምናምን ለምትላት እኔ እውነት ለመናገር አንድ ቲክታክ ላይ ልካልኝ አይቼው ለጽሁፍ ራሱን እየተቀጠጠኝ ነው የምነግራችሁ። ገባችሁ? ማንኛውም ሰው ተናገረ አልተናገረ ይሄ አዲስ አይደለም። ከአሁን በፊት አብርሃም እንደዚህ ያደረገብኝ ቡታጀራም ገብተዋል። ይሄ ማልቀሱ ማለቃቀሱ ለእኔ እውነቱን ስነግራችሁ ለእኔ አዲስ አይደለም። እንደ እውነት ነው የምነግራችሁ። ለምን እኔም ስሜ እየጠፋ ስለሆነ ነበር ያለሁበት ማለት ነው። ስለዚህ ቲክታክ ላይ ያላችሁ ተሰብስባችሁ ስማችሁን አጥሩ። እንደ አይነት ነገር እናንተ እንደሌላችሁበት ያ ሰው ድጋሚ እየተነፋረቀ ቢመጣ እናንተ ለዛ ሰው አይመለከተ አጀንዳ መሆን አያስፈልጋቸው። አሁን ይሄ ነገር ለምን ተፈለገ የሚለው ማሰብ አለባቸው። ሰውና ሰው እናጣላለን ሲሉ ያው ያናኔ ታርቀን አረፈ። ጭራሽ ያላሰብኳትን ልጅ ወላሂ ካና ነው የረሳሁት እንኳን አይደለም እርቅ ማለት ነው። ግን ዛሬ መጥቶ ሲነግሩኝ በጣም ነው የከነከነኝ ማለት ነው። ለምን እኔ በቃ ያለ ስራ የሆነ ነገር ያረኩ አይደል አረኩ ብዬ ነው ትክክለኛው ነገር የምናገረው። አልዋሽም፣ ውሸት ስለማልወድ ማለት ነው። ግን ባልሆንኩበት ስለሆነ ይሄን ነገር እነሺው ተሰብስባቸው ስማቸው ማጥራት አለባቸው። የሩታቶች ተብሎ ለተለጠፈው ያም የመጣ የሩታቶች ማለት የለበትም። የሩታቶች ለማሳደግ መንስኤ እንጂ ሰውን ለመጣል አይደለም መንስኤው። ለአንዴና ለመጨረሻ ጊዜ ሽዩት ግቢና ቤትሽ ሀሳብ ስጭበት፣ ሁሉም ይሳተፍበት። ከዛ በኋላ ግን ለአንዴ ለመጨረሻ ጊዜ ሀሳብ ከሰጣቸው እንዳሰጡ ጸጥ ብላችሁ ያን ሰው ንቃቸው፣ ከጫማችሁ ስር ማድረግ ስለፈልፍ ውላ ትደር ነገ ጧት የእርሜላ ናቆች የሚባሉት እዚህ ጋር ቆይ እሷ የምትፈልገው ይሄንን ነው። ከዚህ በፊት ሩታ ተጠርታ ስትመጣ ለምን አልሳቡኝም በሚል ምክንያት ዘር ጠቅሳ ልታባላን አጀንዳ ከፈተች። አሁንም ቻናል ቢዘጋ ኖሮ አንደኛ ሞኒታይዝ አለ። እኔ ቼክ አድርጌዋለሁ ፖስት እንደተደረገ ገባሽ። እኔ ሰብስክራይብ አይደለችም ወላሂ፣ ግን ፖስት ተደርጎ ሸር አደረጉልኝ ልጆች። እቺን ልጅም እኮ አላውቃትም የፖስተችውን። ገብቼ ሳይ ቻናሉም አለ፣ ቪዲዮ እየለቀቀችበት ነው። ሁለተኛውን ለማሳደግ የተሰረ ሴራ ነው። መልስ መስጠትም አይጠበቅባቸውም። የእሷ ሴራና አላማ ሲጀመር እንዲያንሸራሽሩላት ነው። ስለዚህ መስጠት አይጠበቅባቸውም። ሲጀመር ትናንትና እኔ እሷን ፕሮፋይልም አልጫንኩም፣ ለጽሁፉ ግን መልስ ሰጥቻለሁ። እንገብሻል አይጠበቅባቸውም። እንዲያስተዋውቋት ነው። ሩታ ማይላብን ከዚህ በፊት ምንድን ነው ያለቻት? እኔ የሆነ ነገር በሆን ተጠያቂ ናት፣ ቻናል አዘጉ ብላለች ብላ ብዙ ነገር አለች። በቤቷ እንድትፖስትላት ነበር፣ ፖስተችላት የዋህ ስለሆነች ገባሽ። ስለዚህ እሷ ሴራ ስለሆነ ሴራዋን ለምን ታስፈጽማላችሁ? መልስ መስጠት እሷ ማን ናት? ምንድን ናት? አንድ ተራ ሰው እኮ ናት። ለእሷ ነው መልስ የምትሰጧት? ግን እኔ መልስ የሰጠው ትናንትና የማያውቁ ልጆች እንዲያውቁ ገባሽ። የማያውቁ ልጆች አሉ አሁንም ድረስ የሚከራከሩ ለሷ የማያውቁ ግን እንዲነቁ ብዬ እንጂ የሩታ ኦዲንስ ሴራ ቢያስብ ኑሮ ከምድረ ገጽ ያጠፉ ነበር። ተሳዳቢዎችን በሙሉ ብዙ እኮ ነን። ግን እኔ ራሱ ግሩፕ የለኝም ወላሂ ጭራሽ ግሩፕ የሚባል ነገር። ስለዚህ እሷ ማን ስለሆነች ነው የአብርሽን ኦዲንስ ከዚህ በፊት ስም ስታጠፋ የነበረች ሴት አሁን ላይ የሩታ ኦዲንስ ብትል ምን እንዳላመጣሽ ነው? ምን ምላሷ ነው ጤፍ ይቆላል። ይሄ ተፈጥሯ ነው። እና አመሰግናለሁ። ላይቭ ላይ ስለሆንኩ ይበቃቸው።